ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ለእናንተ ውድ አድማጮቻችን ለዚህ ሰዓት መራርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘንላችሁ የመጣነውን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። ደሁል ጊዜው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። ቅዳሜ እንዴት ነበር? ዛሬስ ምን እንጠብቅ? በሐሳብ መስጫ ሳጥናችን ላይ ስለየክለቦቻችሁ የግል መልከታዎቻችሁን ስታጋሩን እኛ የዕለቱን ጥንቅር በታላላቅ የአውሮፓ ክለቦች ጨምሮ በታላላቅ ተጫዋቾች እናደርሳችኋለን። የሜሲ ቡድን አንደኝነትን ማግኘት የሚችልበትን ትልቅ እድል አምክኗል ኢንተር ማያሚ። አስቀድመን የምናነሳው ጉዳይ ነው። ከዛ ውጪ በጣሊያን፣ በጀርመን፣ በፈረንሳይ በርከት ያሉ መርሃ ግብሮች ሲካሄዱ ነበረ። ምናልባት ከሰባተኛ ሳምንት በኋላ የስፔን ላሊጋ ዛሬ መሪውን ሊቀይር ይችላል። እስከዚህ ሰዓት በሪያል ማድሪድ ተዘውሯል። ከሰባተኛ ሳምንት በኋላ ግን ነገሮች እንደዛ ላይ ቀጥሉ ይችላሉ። ጉዳዩን እናጠራዋለን። ከዛ ውጪ ለየት ያሉ መረጃዎችንም በአውሮፓ ዙሪያ ስናነሳ አሜሪካ እስራኤልን የነካ እያለች ነው። አነጋጋሪውን ጥንቅር በዚህኛውም የመረጃ ሰዓታችን እናነሳዋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ያልተጠበቁ ውጤቶች በተለያዩ ስቴዲየሞች ተመልክተናል። ለየት ያሉ ሁነቶችን ከየስቴዲየሞቹ እናደርሳችኋለን። ከዛ ውጪ በፕሪሚየር ሊጉም ያልተጠበቀውን ደረጃ ሰንጠረዥ እንነግራችኋለን። አሰልጣኝ ቀይረው ምነው በቀረብን ያሉ ክለቦችም አሉ። ከዛ ውጪ አዳጊዎቹ ክለቦች እጅግ በጣም አስደናቂ ቁጥሮችን እያስመዘገቡ ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ በቢግ ሲክስ የመረጃ ሰዓታችን ቶትናም ነጥብ ጥሏል፣ እናነሳዋለን ጉዳዩን። የጋርዲዮላ ሲቲና እንደዚሁም ኤርሊንግ ብሮት ሃላንድ ወደፊት ብለዋል። ዘንድሮ በብዙ መንገድ ለዋንጫ የተጠበቀው ቡድን ባይሆንም ግን ነገሮች ከዛ በተቃራኒ እየሄዱ ነው። ሲቲ አሁንም ተጠባቂ ቡድን መሆኑን እያሳየ ነው። የሲቲና የሃላንድን ጉዞ በጥቂት ደቂቃዎች ለእናንተ ውድ አድማጮቻችን የምናጋራችሁናል። የማሬስካ ቡድን እንግዲህ ባለፉት 4 ጨዋታ 3ቱን ተሸንፏል፣ 2ቱን ቀይ ካርድ አይቶባቸዋል። የብራይተኑ አሰልጣኝ ፋቢያኖ ዝለር ስለ ቀይ ካርድ መውጣቱ ጥቅሙን ያብራራሉ። ቼልሲና ቀይ ካርድ አሁንም አስቸጋሪ ሁኔታ ውስጥ ነው የሚገኙት። ኤንዞ ማሬስካ ስጦታ እየሰጠን አንቀጥልም ብለዋል፣ ግን እንዴት ያስተካክሉታል የምንመለከት ይሆናል። ከአምናው ሻምፒዮን ሊቨርፑል ጋር በተያዘ በምሽት መረጃችን በስፋት አንስተናል። ስሎት እንደውም እድለኛ ነን እያሉ ይገኛሉ። ሊቨርፑል ግን እድለኛ አልነበረም። ትላንትና የሊጉን ሻምፒዮን ያሸነፈው የኦሊቨር ግላስነር ቡድን በክረምት በውድ የተገዛው ፍሎሪያን ቪርዝ ከስብስብ እየቀነሱ ግን የሚታደጋቸው ፍሬድሪኮ ኬዛን የክሪስታል ፓላስን አስደናቂ ቡድንና የሊቨርፑልን ዕለታዊ ጥንቅር በዚህኛው የመረጃ ሰዓታችን በስፋት ለእናንተ ውድ አድማጮቻችን የምናደርሳችሁናል። ጆዜ ሞሪኒዮ ዘ ስፔሻል ዋን፣ እቅድህ የሚገልህ ከሆነ አንተ በእውነት የማትረባ ሰው ነህ ብለው ነበረ ከዚህ በፊት። ጆዜ ሞሪኒዮ ይህን ባሉት ለማን ነው ያሉት የሚለው ነገር ለጊዜው ግልጽ አይደለም። በርካታ ማህበራዊ ሚዲያዎች አሁን የሳቸውን ንግግር ከሩበን አሞሪ ጋር እያያያዙት ይገኛሉ። በሩበን አሞሪ ዘዋሪነት የሚንቀሳቀሰው ማንቸስተር ዩናይትድ ነገሮች ያሉንልህ ካሉት ሰንበትበትም ብሏል። የፈርጉሰን ወንበር ለሁሉም ሰፍቷል፣ ግን በሩበን አሞሪ ልክ የሰፋው አሰልጣኝ ያለ ብሎ መፈለግ ይቸግራል። ቡድኑ ወዴት እየወሰዱት ነው የሚለውን በጥቂት መንገድ እንመለከተዋለን። እሳቸው ስለመባረር እያሰብኩ አይደለም እያሉ ነው። የዩናይትድ ደጋፊዎች ቢጠየቁ ደግሞ ከዚህ ውጭ የሚያስቡም አይመስልም። ግን የዩናይትድ ጉዞ እንዴት ያለ ነው? ማን ሊያድነው ይችላል ይህንን ቡድን? ዕለታዊ ጥንቅራችን ላይ ሰፋ ያለ መረጃ ለዩናይትድ ደጋፊዎች ስናነሳ አንድ ተጫዋችን በተመለከተም ቁልፍ መረጃ ለዩናይትዳውያን ይዘናል። አርሰናል ዛሬ ከሰባተኝነት ወደ 3ኝነት መሸጋገር ይችላል። እናነሳዋለን ጉዳዩን። ግን ዊሊያም ኡስላን የያዘው ኒውካስል ዩናይትድ የኤዲያው ቡድን ቀላል ፈተና አይሆንም። የቡድኑን ቁልፍ ተጫዋቾች እናነሳለን። ሳሊባ፣ ሞስኬራ፣ ኦዴጋርድ። ከዛ ውጪ በአርሰናል በኩል ከጨዋታው ጋር እያይዘን ሰፋ ያለ ዕለታዊ ጥንቅር እናደርሳችኋለን። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለሀሳብ አስተያየታችሁ ሁላችሁንም አመስጋኝነን። ቅዳሜ እንዴት አለፈ? ዛሬስ በጨዋታ ምን እንጠብቅ? መልከታችሁን እያደረሳችሁን ከኛ ጋር ቆዩ። እኛ ደግሞ አጫጭር ስፖርታዊ መረጃዎችን እያጋራናችሁ እንቆያለን። በድጋሜ መልካም ቆይታ ተመኘን። ኢንተር ማያሚ ከቶሮንቶ ጋር ጨዋታ ነበረው።
አንድ ለአንድ በሆናቸው ውጤት ተጠናቋል። ጨዋታው ለኢንተር ማያሚ ጥሩ ውጤት አይደለም፣ ምክንያቱም መሪነቱን በቀሪ ጨዋታ ድምር መረከብ ይችሉ ነበር፣ ግን አልሆነም። አንድ ለአንድ ጨዋታው ሲጠናቀቅ አሌንዴ ገና 46ኛው ደቂቃ ከረፍት በፊት አልቢጥሩ በጨመሩት አንድ ደቂቃ ላይ ገባ አስቆጥሮ ማያሚዎች እየመሩ ነበር ረፍት የወጡት። ከረፍት በኋላ ግን ሚልሆቪች በ60ኛው ደቂቃ ላይ ቶሮንቶን ግብ አስቆጥሮ ጨዋታው አንድ ለአንድ በሆናቸው ውጤት ተጠናቀቀ። በኢንተር ማያሚ በኩል ግብ አስቆጣሪው አሌንዴ ብቻ ነው 7.7 ሬቲንግ ያገኘው። ከዛ ውጪ ትልቁ ሬቲንግ የጆርዲ አልባ 6.8 ነው። ሜሲ እንኳን 6 ነው ያገኘው፣ ሱዋሬስ 5.7፣ ዲፓውል 6 ነው ያገኘውና በጣም ዝቅተኛ ሬቲንግ የኢንተር ማያሚ ተጫዋቾች ያስመዘገቡበት ነበር። ለማንኛውም ኢንተር ማያሚ ነጥቡ 56 ብቻ ነው። ስለዚህ ቀሪ ሁለት ጨዋታዎችን የሚያሸንፍ እንኳን ቢሆን የነጥብ ብዛቱን 62 ነው ማድረስ የሚችለው። ፊላደልፊያ ዩኒየን ደግሞ 63 አለው። ስለዚህ ቀሪ ጨዋታውን ቢያሸንፍም አንደኝነትን መረከብ የማይችልበት አጋጣሚ በኢንተር ማያሚ በኩል በምሽቱ ጨዋታ ተፈጥሯል። አውሮፓ ደርሰናል። ጣሊያንን እናስቀድም። በጣሊያን ሴሪ 5ኛ ሳምንት መርሃ ግብር ኢንተር ሚላን ከካግላሪ ጋር ያደረገውን ጨዋታ ከሜዳ ውጭ 2-0 አሸንፏል። የኢንተር ሚላንን የማሸነፊያ ግቦች ላውታሮ ማርቲኔዝ 9ኛው ደቂቃ ላይ፣ ኤስቱፒሶ ወደ 82ኛው ደቂቃ አካባቢ ግብ አስቆጥሮ ጨዋታው 2-0 በኢንተር ሚላን አሸናፊነት ተጠናቋል። ኢንተር ሚላን ነጥቡን 9 ያደርሷል። ተሸናፊው ካግላሪ እዛው 7 ነጥብ ላይ ለመቅረት ተገዷል። የፊታችን እሁድ ወይም ቀጣይ ሳምንት ዩዲኒዜ ከካግላሪ፣ ቅዳሜ ነው ኢንተር ሚላን ከክሮሜንሴ ጨዋታውን የሚያደርገው። ኢንተር ሚላን አምና ለጥቂት ያጣውን ስኩዴቶን ዘንድሮ ለማግኘት የሚደረደርበት ሌላ ዓመት ይሆናል ተብሎ ይጠበቃል። ዩቬንቱሶች ትላንትና ነጥብ ጥለዋል። በእርግጥ ትልቅ ጨዋታ ነበረባቸው። ከአታላንታ ጋር ነው ጨዋታ ያደረጉት። ጨዋታው በዩቬንቱስ ግብ አስቆጣሪነት አቻ መሆን ነው እንጂ ያመጣቸው አሸናፊነቱን አላረጋገጠላቸውም። ሱልማን ለአታላንታም ከረፍት በፊት አልቢትሩ በጨመሩት 1 ደቂቃ 46ኛው ደቂቃ ላይ ግብ አስቆጥሮ ይመሩ ነበረ። ካቢኤል 78ኛው ደቂቃ ላይ ዩቬንቱስን በጨዋታው ቢያንስ 1 ነጥብ ብቻ የሚያገኙበትን ግብ አስቆጥሮ ጨዋታው 1-1 ተጠናቋል። ምናልባት ለማስታወስ ያክል ትላንት ምሽት መረጃችን ላይ ያነሳ ነው የኮሞና የክሮሜንሴ ጨዋታ 1-1 ሲጠናቀቅ ኒኮፓዝ ለኮሞ እንደዚሁም ደግሞ ባሽሮቶ ለክሮሜንሴ ግብ አስቆጥሮ ጨዋታው 1-1 በሆናቸው ውጤት ነበር የተጠናቀቀው። ዛሬ የጣሊያን ሴሪ መርሃ ግብሮች ቀጥለው ይካሄዳሉ። ሳሱሎ ከዩዲኒዜ፣ ፔዥያ ከፊዮረንቲና፣ ሮማ ከሄላስ ቬሮና፣ ሊሴ ከቦሎኛ፣ ኤስ ሚላን ከናፖሊ ዛሬ ትልቁ ጨዋታ ነው። ለጣሊያን ሴሪ እግር ኳስ አፍቃሪያን ሰኞም ይቀጥላል። ፓርማ ከቶሪኖ፣ ዤኖዋ ከላዚዮ ጨዋታቸውን የሚያደርጉ ይሆናል። ትላንት በፍራንስ ሊጋ በርከት ያሉ ጨዋታዎችን አይተናል። ሎሪየንት በሜዳውና በደጋፊት ሞናኮን ገጥሞ 3-1 አሸንፏል። በሎሪየንት በኩል ባምባ 40ኛው ደቂቃ ላይ፣ ፒጉስ 76ኛውና 82ኛው ደቂቃ ላይ ሶስቱን የማሸነፊያ ግቦች ሲያስቆጥሩ፣ ለሞናኮ 97ኛው ደቂቃ ላይ አንሶ ፋቲ ኳስና መረብን ማገናኘት ችሏል። አንሶ ፋቲ ሞናኮን ከተቀላቀለ በኋላ ከተቀያሪ ወንበር ላይ በመነሳት 3 ጨዋታዎችን ማድረግ ችሏል። በእነዚህ 3 ጨዋታዎች ላይ ደግሞ 4 ግቦችን አስቆጥሯል። ክለብ ብሩጅ ላይ 1፣ ትላንት ሎሪየንት ላይ 1፣ ከዚህ በፊት ሜንዝ ላይ 2 ግቦችን አስቆጥሯል። የባርሴሎና ተጫዋች አንሶ ፋቲ ወደ ሪትሙ እየተመለሰ የመጣ ይመስላል። በውሰት ክለቡ ሞናኮ ትላንትና ምንም እንኳን ቡድኑን ባይታደግም ግን ተቀይሮ ገብቶ ኳስና መረብን ማገናኘት ችሏል። 4 ግቦችን የተመለከትነው ቱሉስ ከናንተስ ያደረጉት ጨዋታ ነበረ። ጨዋታው 2-2 ተጠናቋል። በባለሜዳው ቱሉስ በኩል ጎባ 47ኛውና ዱነም 68ኛው ደቂቃ ላይ 2ቱን ግቦች አስቆጥሯል። ለሎሪየንት 49ኛው ደቂቃ ከረፍት በፊት አልቢትሩ በጨመሩት ላሆድ እንዲሁም ከረፍት በኋላ 61ኛው ደቂቃ ላይ ሎረዥ ማስቆጠር ችለው ጨዋታው በድምሩ 2-2 በሆናቸው ውጤት ተጠናቋል። ያምናው የፍራንስ ሊጋም የአውሮፓ ሻምፒዮንስ ሊግም አሸናፊው ፓሪስ ሰን ዠርሜን ከአውዤር ያደረጉትን ጨዋታ 2-0 በሆነ ውጤት አሸንፈዋል። ዛባርኒ 32ኛው ደቂቃ ላይ፣ ቤራልዶ 54ኛው ደቂቃ ላይ 2ቱን የፓሪስ ሰን ዠርሜን የማሸነፊያ ግቦች አስቆጥረዋል። በቡድን ውስጥ በርካታ ያሉ ወጣት ተጫዋቾች
እድል ያገኙበት ነበር። የ17 ዓመትም የ18 ዓመትም ታዳጊዎቻቸውን ተጠቅመዋል። ቪታኒያ በጨዋታው ላይ ጉዳት አስተናግዶ ተቀይሮ ወጥቷል። በሳምንቱ አጋማሽ አውሮፓ ሻምፒዮንስ ሊግ ጨዋታ አለበት ይህ ቡድን። ቪታኒያ 4 አሲስቶችን ለማድረግ የፈጀበት 8 ጨዋታ ነው በዚህ ሲዝን። ምናልባት ትላንትና ኦስማን ዴምቤሌ፣ ሉዊስ ኤንሪኬ፣ ፓሪስ ሳን ዠርሜን እንደ ቡድን የባሎንዶር ምሽት ሽልማቶቻቸውን ይዘው በስቴዲየም ተገኝተው ነበረ። ለማንኛውም በፍራንስ ሊጋ ፓሪስ ሳን ዠርሜን ድል አድርጓል። ዛሬም የፍራንስ ሊጋ በርከት ያሉ መርሃ ግብሮች ይቀጥላሉ። ኒስ ከፓሪስ አዲስ አዳጊው ቡድን፣ ሊል ከኦሎምፒክ ሊዮን፣ ሜትስ ከሊሃቨር፣ አንገር ከስታድ ብሪስቶስ እንዲሁም ስታድ ሬኒስ ከሌንስ የሚያደርጓቸው ጨዋታዎች ደግሞ ዛሬ በፍራንስ ሊግ ቀጥለው የሚካሄዱ መርሃ ግብሮች ናቸው። ትላንት በአንድ ጨዋታ 10 ግብ ያየነው በአምስተኛ ሳምንት የጀርመን ቡንደስሊጋ ቦሩሲያ ሞንቹ ግላድባህ ከአይንትራክ ፍራንክፈርት ሲጫወቱ ነው። አይንትራክ ፍራንክፈርት ብዙ ያስቆጥራል፣ ብዙ ይቆጠርበታል። በአውሮፓ ውስጥ ለየት ያለው ክለብ ሆኗል። ትላንት 6-4 አይንትራክ ፍራንክፈርት ሲያሸንፍ፣ በአይንትራክ ፍራንክፈርት በኩል ግብ አስቆጣሪዎቹን አስቀድመን እንመልከት። ያሸናፊውን ኮች 11ኛውና 47ኛው ደቂቃ ላይ 2 ግብ፣ ካኑፍ 15ኛው ደቂቃ ላይ፣ ቡርካርድ 35ኛው ደቂቃ ላይ፣ ሻይቢ 39ኛው ደቂቃ ላይ፣ ኡዞን 46ኛው ደቂቃ ላይ ከረፍት በፊት አለቢትሮ በጨመሩት አስቆጥሯል። እንደ አጠቃላይ አይንትራክ ፍራንክፈርት 6 ግብ፣ 5ቱ የተቆጠረው ከረፍት በፊት፣ 6ኛው ከረፍት በኋላ 47ኛው ደቂቃ ነው። ከዛ በኋላ አይንትራክ ፍራንክፈርት ግብ አላስቆጠሩም። ቦሩሲያ ሞንቹ ግላድባ ግን ይህንን ውጤት ለመቀልበስ ብዙ ጥሯል። 6-0 እየተመሩ ነው። በነገራችን ላይ 4ቱን ግቦች ያስቆጠሩት ካስትሮፕ 72ኛው ደቂቃ ላይ፣ ቱብካፍ 78ኛው ደቂቃ ላይ፣ ኢላህንግረድ 83ኛው ደቂቃ ላይ፣ ራኖስ 99ኛው ደቂቃ ላይ። ከዛ ጨዋታው አለቀ። ምናልባት ጨዋታው ባያልቅ ቦሩሲያ ዶርትመንድ እኩል ይሆን ነበር ወይ ብለው በርካቶች እስኪነጋገሩበት ነበር። ጨዋታው በአይንትራክ ፍራንክፈርት 6-4 አሸናፊነት የተጠናቀቀው። ለማስታወስ ያክል ብቻ ትላንት ምሽት ያደረስናችሁ ውጤቶች ውስጥ አርቢ ሌፕዚግ ወልቭስበርግን 1-0 አሸንፏል። እንደዚሁም ሃይደኔም ኦግስቦርግን 2-1 አሸንፏል። በባየርን ሊቨርፑሰን በኩል ሴንት ፓውሊን 2-1 አሸንፏል። ሌላ የምሽቱ ትልቁ ጨዋታ የነበረው ቦሩሲያ ዶርትመንድ ሜንዝን 2-0 ያሸነፈበት ጨዋታ ነበረ። 27ኛው ደቂቃ ላይ ሴቨንሰን ቀዳሚ ያረጋቸው ቦሩሲያ ዶርትመንዶችን 40ኛው ደቂቃ ከረፍት በፊት አዲየሚ ሌላ ግብ አክሎ ቦሩሲያ ዶርትመንድ ጨዋታውን 2-0 አሸንፎ ድፍን 3 ነጥቦችን ያገኘበት ምሽት ነበረ። ቡንደስሊጋው ዛሬም ይቀጥላሉ። ውድ ቤተሰቦቻችን ፍራይቡርግ ከሆፈንሄም ይጫወታሉ። ኮሎኝ ከስቱትጋርት እንደዚሁም ዩኒየን በርሊን ከሃምቡርግ ዛሬ በጀርመን ቡንደስሊጋ ቀጥለው የሚካሄዱ መርሃ ግብሮች ናቸው። ትላንትና ከተመለከትናቸው ጨዋታዎች ውስጥ ቪላሪያል ከአትሌቲኮ ቢልባኦ በስፔን ላሊጋ 7ኛ ሳምንት መርሃ ግብር ነበረ። በባለሜዳው ቪላሪያል 1-0 አሸናፊነት ጨዋታው ተጠናቋል። ለቪላሪያል ብቸኛውን የማሸነፊያ ግብ 77ኛው ደቂቃ ላይ ሞሪሎ ማስቆጠር ችሏል። ጨዋታው በዛው 1-0 በሆነ ውጤት ሲጠናቀቅ ሌላም 1-0 በላሊጋ የተጠናቀቀ ጨዋታ ነበረ። ማሎርካን ከዲፖርቲቮ አላቬዝ ያገናኘ ጨዋታ ነው። ጨዋታው በባለሜዳው ማሎርካ 1-0 አሸናፊነት ተጠናቋል። አሻኖ 37ኛው ደቂቃ ላይ ብቸኛዋን የጨዋታውን ልዩነት ፈጣሪ ግብ አስቆጥሯል። ከትላንት ምሽት ውጤት ለማስታወስ ያክል ሄታፌ ሌቫንቴ ጋር 1-1 ተለያይቷል። ኢግሊያሲስ እና እንደዚሁም ሮሜሮ በሁለቱ ቡድኖች መካከል የ1-1 ግቦቹን ያስቆጠሩ ናቸው። በትላንትናው ዕለት ከነበሩ ጨዋታዎች ውስጥ በትልቁ የሚጠቀሱት ውስጥ ናቸው። በርካታ ገቢ ያየንበት ሪያል ማድሪድም መሪነቱን ሊነጠቅ የሚችልበት ውጤት የተመዘገበው በሜትሮፖሊታኖ ስቴዲየም ነው። በሜትሮፖሊታኖ ስቴዲየም 7 ገቦችን አይተናል። አትሌቲኮ ዲ ማድሪድ ሪያል ማድሪድን በዝረራን ያሸነፈው ውድ ቤተሰቦቻችን ማለት ይቻላል 5-2 አሸንፏል። በእርግጥ ይህን ጨዋታ በምሽት መረጃችን የተወሰኑ መረጃዎችን አደረሰናችሁ ነበር። ተጨማሪ ጥንቅሮችን ስለያዝንበት ነው ተመልሰን ያመጣ ነው ጨዋታውን። በነገራችን ላይ በዚህ ጨዋታ ላይ ለአትሌቲኮ ማድሪድ ኖርማንድ፣ ሶሎሮዝ፣ አልቫሬዝ 2 ግቦችና ግሪዝማን 5 ግቦች ሲያስቆጥሩ ለሪያል ማድሪድ ጉለር እና ኬሊያን ምባፔ ግብ አስቆጥሯል። ከዚህ ጋር በተያያዘ በግሪዝማን በኩል ከ22 የላሊጋ ጨዋታ በኋላ
ለመጀመሪያ ጊዜ ግብ የማስቆጠር ረሃቡን ጥሙን ወይም ግብ ባለማስቆጠር ድርቁን የፈታው ሪያል ማድሪድ ነው። ፌብራሪ 2024 ነበረ ግብ ያስቆጠረው። እንግዲህ አሁን ከ22 ጨዋታ በኋላ ትላንትና ግብ አስቆጥሯል። ዩሊያን አልቫሬዝ ሌላ በጣም አስደናቂ ምሽት ያሳለፈው ተጫዋች ነው። ዩሊያን አልቫሬዝ ሪያል ማድሪድን መግጠም ለሱ ምቾት ይሰጧል። 5 ግቦችን ሎስ ብላንኮች ላይ ማስቆጠር ችሏል። ይህ ተጫዋች እንዳጠቃላይ ዩሊያን አልቫሬዝ የጨዋታው ኮከብ ነበረ። እንዴት ካላችሁ 89 ደቂቃ ተጫውቶ 2 ኢላማውን የጠበቀ ሙከራ አድርጎ 2 ግብ አስቆጥሮ 26 ኳሶችን ነክቶ ከ26ቱ 23ቱን ለጓደኞቹ በትክክል አቀብሎ 2 ጥፋት ተፈጽሞበት ነበረ። የጨዋታው ኮከብ ዩሊያን አልቫሬዝ ነበረ። ከአትሌቲኮ ማድሪድ ጋር በተያያዘ ውድ ቤተሰቦቻችን ሪያል ማድሪድን 5 እና ከዛ በላይ ግብ አስቆጥሮ ሲያሸንፍ ከ75 ዓመት በኋላ ለመጀመሪያ ጊዜ ነው። 1947 ላይ 5-0 አትሌቲኮ ማድሪድ አሸንፎ ነበር ያኔ። ከዛ 1950 ላይ አትሌቲኮ ማድሪድ ሪያል ማድሪድን በሳንቲያጎ ቤርናቦ 6-3 አሸንፈው ከ75 ዓመት በኋላ አትሌቲኮ ማድሪድ 5-2 አሸንፏል። ያው 5 ሲደመር ግብን ነው ከ75 ዓመት በኋላ ትላንት የተመለከትነው። ሲሚዮኔ አትሌቲኮን ከተረከበ በኋላም በሜዳው ሜትሮፖሊታኖ ስቴዲየም 22 የማድሪድ ደርቢ ጨዋታዎችን ተጫውቷል። 9 ድል ናቸው፣ 7 አቻ፣ 6 ሽንፈት ብቻ ነው የገጠመው የዲየጎ ሲሞኔው አትሌቲኮ ማድሪድ በዚህ ደርቢ ጨዋታ። ነገር ግን ከሲሚዮኔ በፊት የነበሩ 22 ጨዋታዎችን ወደ ኋላ ብናይ ግን 3 ብቻ ነው አትሌቲኮ ማድሪድ ያሸነፈው፣ 5 አቻ፣ ቀሪውን ሪያል ማድሪድ 14ቱን ጨዋታ ረትቶ ነበር። ስለዚህ ሲሚዮኔ ወደ አትሌቲኮ ማድሪድ መምጣት የሪያል ማድሪድ እና የአትሌቲኮ ማድሪድ መካከል የነበረውን የበላይነት ሚዛን ወደ አትሌቲኮ ማድሪድ መውሰዱን የሚያሳይ ቁጥር ነው። ምናልባት ትላንትና ተቀይሮ መውጣቱ ብዙዎችን ያበሳጨው አርዳ ጉለር በጨዋታው ላይ ምርጥ ነበር። አርዳ ጉለር እስከነበረው ደቂቃ ድረስ 6 ጨዋታዎችን እንዳጠቃላይ ባረገበት የላሊጋ ጨዋታ ጨምሮ 3 ጎልና 3 አሲስቶችን ለሎስ ብላንኮች ለሪያል ማድሪዶች ማበርከት ችሎ ነበር። ኬሊያን ምባፔ ለሪያል ማድሪድ በዚህ ሲዝን በጣም አስደናቂ ጊዜን እያሳለፈ ነው። ከማሎርካ ጨዋታ ውጭ ሁሉም ጨዋታዎች ላይ ግብ አስቆጥሯል። በነገራችን ለውድ ቤተሰቦቻችን የላሊጋ 7ኛ ሳምንት ጨዋታ ድረስ አንድ የማሎርካ ጨዋታ ላይ ነው ግብ የሌለው ወይም የግብ አስተዋጽኦ የሌለው። ኦሳሱና ላይ 1 ግብ፣ ሪያል ሶሴዳድ ላይ 1 ግብ እና አሲስት፣ ኤስፓኞል ላይ 1 ግብ፣ አትሌቲኮ ማድሪድ ላይ 1 ግብ ሲኖረው ሌቫንቴ፣ ማሎርካ እና ሪያል ኦቪድ ላይ 2 ግቦችን ማስቆጠር ችሏል። ሪያል ማድሪድ በሜትሮፖሊታኖ ስቴዲየም ካረጋቸው ያለፉት 7 ጨዋታ 2022-23 ላይ ካሸነፈ ውጪ በተቀሩት 6 ጨዋታዎች ላይ በሜትሮፖሊታኖ ሽንፈት ነው ቀምሶ የሄደው። ይህ ለዣቪ አሎንሶ የቀጣይ ዓመት የቤት ስራ ይሆናል ማለት ነው። ምክንያቱም ቀጣዩ ጨዋታ በሳንቲያጎ ቤርናቦ ስለሆነ ቀጣይ ዓመት ወደዚህ ሜዳ መጥቶ ማሸነፍ በራሱ ለዣቪ አሎንሶ ሌላ የቤት ስራ ይሆናል። ዩሊያን አልቫሬዝን ወደዋለው ከሜሲ በቀር እስካልመጣችሁብኝ ድረስ የኔ ምርጡ ሰው ነው ብሏል። ስለዚህ ከሜሲ ጋር እንዳታወዳድሩብኝ ብሏል። እንዳጠቃላይ ዩሊያን አልቫሬዝ በ7 ጨዋታ 6 ጎል 1 አሲስት በ7 ጨዋታ 7 የግብ አስተዋጽኦ አለው ማለት ነው። እንዳጠቃላይ ሪያል ማድሪድ በነጥብ ደረጃ በጣም የሚያስቆጭ ነው፣ ምንም ጥያቄ የለውም። ትልቅ ነጥብ ነው ያጣው። ከዚህ ጋር በተያያዘም የሪያል ማድሪዱ አሰልጣኝ ዣቪ አሎንሶ የሚሉት ነገር አለ። ጨዋታውን መሸነፍ ይገባናል ነው ያሉት እሳቸው። ከጨዋታው በኋላ ከጋዜጠኞች ጋር በነበረው ቆይታቸው ደጋፊውን ይቅርታ ጠይቃለሁ፣ የማድሪድ ደርቢን የተሸነፈው ሪያል ማድሪድ አሰልጣኝ ዣቪ አሎንሶ በትላንትናው ጨዋታ መጥፎ ነበርን ብለዋል። በጣም ደካማ ጨዋታ ነበር፣ ምንም መፍትሄ መፈለግ አልቻልንም ያሉት አሰልጣኝ ዣቪ አሎንሶ መሸነፍ ይገባናል ብለዋል። አክሎም ሰበብ አያስፈልግም፣ ሪያል ማድሪድ ደጋፊዎች ይቅርታ ጠይቃለሁ ሲሉ ተናግረዋል። ከዛሬው ጨዋታ እንማራለን፣ የተፈጠረው ነገር መቼም ቢሆን አረሰውም፣ በሪያል ማድሪድ ደረጃ አልነበረም ብለዋል ዣቪ አሎንሶ ከጨዋታው በኋላ ከጋዜጠኞች ጋር በነበራቸው ቆይታ። ዛሬ የላሊጋ መርሃ ግብሮች ቀጥለው ይካሄዳሉ። ውድ ቤተሰቦቻችን ሪዮ ቫልካኖን ከሴቪያ፣ ኤልቼን ከሴልታ ቪጎ፣ ሪያል ቤትስን ከኦሳሱና፣ ባርሴሎናን ከሪያል ሶሴዳድ ያገናኛል። ላሊጋውን አሁን ሪያል ማድሪድ ከ7 ጨዋታ በኋላ 18 ነጥብ አለው። ምናልባት ትላንት ምሽት በሀሳብ መስጫ ሳጥናችን ላይ ሪያል ማድሪድ 15 ነጥብ ነው ያለው የሚል ጥያቄ መጥቶልን ነበር። እዛው አድማጮች መልሰውታል። በእርግጥ ከልብ እናመሰግናለን። በሀሳብ መስጫ ሳጥናችን ላይ ለአድማጮቻችን ምላሹን የሰጣችሁ ሪያል ማድሪድ ከ7 ጨዋታ በኋላ 18 ነጥብ አለው። ባርሴሎና
አንድ ቀሪ ጨዋታ ዛሬ ስላለው ከ6 ጨዋታ 16 ነጥብ አለው ዛሬ የሚያሸንፍ ከሆነ ከ7 ሳምንት በኋላ ላሊጋው መሪውን የሚቀይር ሆናል ማለት ነው ግን ባርሴሎና ዛሬ ይህንን ጨዋታ በተለይም በስቴዲዮ ኦሎምፒክ ሉዊስ ካምፓስ ስቴዲየም የሚደረገውን ጨዋታ ድል ማድረግ ይጠበቅበታል ባርሴሎና ከሪያል ሶሴዳድ ጨዋታው በጥቂቱ እንመልከተው ባርሴሎና ባለፉት 7 ጨዋታዎች 6 አሸንፎ አንዳች ያለው በሪያል ሶሴዳድ በኩል ባለፉት 6 ጨዋታ አንድ ድል ብቻ ያለው ሁለት አቻ 3 ሽንፈት የገጠመው ነው እንደ አጠቃላይ ባለሜዳው ባርሴሎና ካለፉት 5 ጨዋታ ደግሞ 4 ድል 1 አቻ ሪያል ሶሴዳድ 1 ድል 3 ሽንፈት 1 አቻ ያለው በርስ በርስ ግንኙነት ባርሴሎና 115 ጊዜ ድል ሲያደርግ በሪያል ሶሴዳድ በኩል 38 ጊዜ ባርሴሎና አሸንፏል 43 ጊዜ ባቻ ውጤት አጠናቋል የመጨረሻ አራት ግንኙነት ባርሴሎና 3ቱን ሲያሸንፍ ሪያል ሶሴዳድ 1 ጊዜ ብቻ ነው ባርሴሎናን መርታት የቻለው ዛሬም ቅድመ ግምቶች ሁሉ በስቴዲዮ ኦሎምፒክ ሉዊስ ካምፓኒያስ የሚደረገው ጨዋታ ለባርሴሎና ተሰጥቷል በጨዋታው ላይ ወጣቱ ላሚን ያማል ከጉዳት አገግሞ ጨዋታው ላይ ይገኛል ተብሎ ይታሰባል ከሰሞኑ ከእግር ኳስ ሜዳ ውጭ ያለው ህይወቱ አሳሳቢ መሆኑን የቀድሞ ፍቅረኛው ትላንት በማህበራዊ ሚዲያ ወጣ መናገሯን በምሽት መረጃችን አካተነላችሁ ነበር ላሊጋው ላይ እንቆይና እንደ መረጃ እናንሳ ጄሮናን እንመልከተው በ2023 በ2023-24 የውድድር ዘመን በላሊጋው 3ኛ ደረጃን ይዞ አጠናቋል በርግጥ ያኔ የዚህ ቡድን ውስጥ በርከት ያሉ ጥራት ያላቸው ተጫዋቾች ያሁኑ የማንቸስተር ሲቲውን ሳቪኖ ጭምር የነበሩበት ቡድን ነው አሁን ላይ ጄኖዋ በ2025-26 የስፔን ላሊጋ ውድድር በ6 ጨዋታ 2 ነጥብ የሰበሰበ 20ኛ ደረጃ ላይ ተቀመጠ በጣም አስከፊ ደረጃ ላይ ያለ ቡድን ሆኗል ይህ ቡድን ዘንድሮ እንዳይወርድ የበርካቶችም ስጋት ሆኗል ሌላ አንድ መረጃን ጨምርላችሁ ከቡድን ዜና ጋር በተያዘ ሊቨርፑልና ሪያል ማድሪድ ትላንት እንደተሸነፉ ይታወቃል ይህንም ተከትሎ በአውሮፓ 100% የማሸነፍ ሂደት በባየር ሙኒክ እጅ ብቻ ወድቋል እስከ ስንተኛ ሳምንት ሙኒክስ ያዘልቀዋል ለሚለው በቀጣይ ይጠበቃል እስራኤልን የነካ ብላለች አሜሪካ በዓለም ዋንጫ ትራምፕ የ2026ቱን የዓለም ዋንጫ ሊሰርዙት ሁሉ ይችላሉ እየተባለ ይገኛል አሁን እየወጡ ያሉ መረጃዎች የትራምፕ አስተዳደር እስራኤል እንዳትታገድ እንደሚሰራና እገዳዋን ለማስቆም እርምጃ እንደሚወስድ አስጠንቅቋል የፊፋ አባል ሀገራት ኮንፌዴሬሽን ደግሞ እስራኤል ተሰረዝልን እያሉ ይገኛሉ በርካታ የዓለም ሀገሮች ፌዴሬሽኖች እስራኤል ከእግር ኳስ ዓለም እንድትታገድ ጥያቄ ማቅረባቸውን ተከትሎ ፊፋ ማክሰኞ ውሳኔ ለመስጠት ቀጠሮ ይዟል አሁን ላይ ግን አሜሪካ መንግስት እስራኤልን የነካ ያለች ነው እስራኤል የታገደች እንደሆን ግን ዓለም ዋንጫውን ከመሰረዝ አንስቶ በርካታ ከበባድ እርምጃዎችን በማዕቀብ ደረጃ እነኚህ የአውሮፓና የፊፋ አባል ሀገራት ሆነው ድምጽ የሰጡት ላይ እርምጃ ተወስዳለች ተብሏል ትራምፕ አሁን ላይ ለመጪው ዓለም ዋንጫ ዝግጅት በሀገሪቱ እገዳም ሊጥሉ ይችላሉ እየተባለ ይገኛል ስለዚህ ቀጣይ የዓለም ዋንጫ እንዲኖር ከተፈለገ እስራኤል መሰረዝ የለባትም እያሉ ነው ዶናልድ ትራምፕ ሩሲያን የሰረዘው ፊፋ ለእስራኤልና ለአሜሪካ ሲሆን በቀጣይ ማክሰኞ የምንመለከት ይሆናል ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ ከሀገር ቤት ከባህር ማዶ ተመራረጡ ርዕሰ ጉዳዮችን ከምታደምጡበት ወደ ተወዳጁ እንግሊዝ ፕሪሚየር ሊግ ዕለታዊ ጥንቅሮቻችን ልንሻገር ነው እስከ ፕሮግራማችን ፍጻሜ ቆዩ ላይክ ሰብስክራይብ ሼር አድርጉን የቅዳሜ ጨዋታ እንዴት አለፈ ምን ይሻሻል በየክለቦቻችሁ ዛሬስ ጨዋታ ያላቸው በተለይ ምን አርሰናል ትልቅ እና ባርሴሎና ትልቅ ጨዋታ አለና ቅድመ ግምታችሁን መልካታችሁን በሐሳብ መስጫ ሳጥናችን ላይ ያደረሳችሁን በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን በእንግሊዝ ፕሪሚየር ሊግ በርካታ ያሉ መርሃ ግብሮችን ተመለከትን ሰንደርላንድ ከኖቲንግሃም ፎረስት ደግሞ አንደኛው ጨዋታ ነው ባለ ድሉ ሰንደርላንድ ነው ኖቲንግሃም ፎረስቶች ምን ነው የኑኖ ስፕሪንቶ ሳንቶስ ያለ ያሉ ይመስላል ደጋፊዎች ሰንደርላንድ በውድድር ዘመኑ ከሜዳ ውጪ የመጀመሪያ ድሉ ነው ሰንደርላንድ ማሸነፉን ተከትሎ ነጥቡ 11 አድርሶታል ሰንደርላንድ ከ8 ዓመት በኋላ የመጀመሪያ ሊግ ጨዋታውን ከሜዳ ውጭ አሸንፏል አሰልጣኝ አንሄ ፖስቴኮግሉ የኖቲንግሃም ፎረስትን እየመሩ ያደረጓቸውን ጨዋታዎች ድል አልባ ጉዞ ላይ ናቸው አሰልጣኙ ቡድኑን በ5 ጨዋታ ሲመሩ 3ቱን ተሸንፈው 2 አቻ ተለያይተዋል ሰንደርላንድ በቀጣይ መርሃ ግብር ከማንቸስተር ዩናይትድ ኖቲንግሃም ፎረስት ከኒውካስል ዩናይትድ ቀጣይ ሳምንት ጨዋታቸውን የሚያደርጉ ይሆናል አንሄ ፖስቴኮግሉ
ያለምንም ድል ሲጓዙ በአርሰናል 3-0 ተሸነፉ በስዋንሲ 3-2 ተሸነፉ ከበርንሌና ከሪያል ቤት አቻ ተለያዩ ትላንት በሰንደርላንድ 1-0 ተሸነፉ የኑኖ ስፕሪንቶ ሳንቶስ ወንበር ደግሞ ለሃኔ ፖስቴኮግሉ በብዙ የሰፋቸው ይመስላል እንግዲህ አዲሱ አሰልጣኝ ያለ ድል ጉዟቸው 5ኛ ሳምንት ላይ ደርሷል ኖቲንጋም ፎረስት በትላንትናው ጨዋታ ላይ 64.9% የኳስ ቁጥጥር ነበራቸው ይህም ከ2022-23 ውድድር ዘመን በኋላ ያስመዘገቡት ከፍተኛ ቁጥር ነው በእርግጥ በጨዋታው ላይ ሰንደርላንዱ ግብ ጠባቂ 7 ያለቀላቸው ኳሶች አካባቢ አድኖባቸዋል ግብ ነው የቸገራቸው ሰንደርላንድ አምና ሳውዛምፕተን በሊጉ ካስመዘገበው ድል በላይ ማስመዝገብ ችሏል ገና በስድስተኛ ሳምንት አምና በሳውዛምፕተን በኩል 30 ተሸነፉ 6 ጨዋታቸው ወጡ 2 አሸነፉ ሳውዛምፕተን ዘንድሮ ገና በስድስተኛ ሳምንት 3 ድል ተገኝቷል በሰንደርላንድ በኩል 2 አቻ ተገኝቷል በድምሩ አጠቃላይ ወደ 11 ነጥብ ተገኝቷል ስለዚህ እኩል ሆነዋል ማለት ነው ሰንደርላንድ እና ሳውዛምፕተን እጅግ በጣም አስደናቂ ጉዞ ላይ ይገኛል እንደ አጠቃላይ ሰንደርላንድ 6 ጨዋታ 3 አሸንፎ አንዳቸው 2 አቻ 11 ነጥብ 3 ክሊን ሺት አላቸው በነገራችን ላይ 7 ጎል አስቆጠሩ 4 ተቆጠረባቸው ሰንደርላንድ በፕሪሚየር ሊጉ ክስተት ነው ደረጃ ሰንጠረዡን መለስ ብለን እናየዋለን በእንግሊዝ ፕሪሚየር ሊግ ቶትናም ሆትስፐርስ ከወልቭስ ጨዋታ አድርጎ 1-1 በሆናቸው ውጤት ጨዋታው ተጠናቋል ቀዳሚ የነበሩት ወልቭሶች ናቸው ሳንቲ ቦወኖ ገና 54ኛው ደቂቃ ላይ ግብ አስቆጥሮ ይመራቸው ነበረ ፓሊኒያ እስከ 94ኛው ደቂቃ ድረስ 1-0 ሲመራ የነበረውን ቶትናምን አቻ እስኪያደርገው ድረስ ማለት ነው የመጀመሪያ 5 የሊግ ጨዋታ የተሸነፈው ወልቭስ የመጀመሪያ 1 ነጥቡን በፕሪሚየር ሊጉ ትላንት አሳክቷል ቶትናም ነጥቡን 11 በማድረስ እንግዲህ በደረጃ ሰንጠረዡ ላይ ከመሪዎቹ ተርታ እናገኘዋለን ወልቭስ በበኩላቸው በ1 ነጥብ የሊጉን ግርጌ ይዞታል ቢያንስ 1 ነጥብ ለማግኘት 6ኛ ሳምንት ድረስ የመጠበቅ ግዴታ ነበረባቸው ቶትናም በዚህ ሲዝን 6 ጨዋታ አረጉ 3 አሸነፉ 2 አቻ ተሸነፉ 11 ነጥብ አላቸው 3 ጨዋታ ላይ መረባቸውን አላስደፈሩ 11 ጎል ሲያስቆጥሩ 4 ተቆጥሮባቸዋል ኦልሞስት ተመሳሳይ አይነት ቁጥር ነው በቶትናምና በሰንደርላንድ መካከል ያለው ሁለቱም የክሊንሺት መጠናቸው ተመሳሳይ ነውና እጅግ በጣም አስደናቂ የሚባለው ከዚህ አንፃር ሰንደርላንድ ካየ ነው ለማንኛውም ቶትናም ከሊጎቹ መሪ ተርታ እንዲገኝ ያስቻለው ውጤት ነው ትላንት ያስመዘገበው ጋርዲዮላ ሲቲ እና ሃላንድ ወደፊት ብለዋል ትላንት በርንሌን 5-1 አሸንፈዋል ስቲቭ የበርንሌው ተጫዋች 2 ግቦችን ሲያስቆጥር ሌላ 2 ግብ ያስቆጠረው ለሲቲ ሃላንድ ነው ስለዚህ የበርንሌው ተከላካይ ስቲቭ ለሲቲ ልክ እንደ ሃላንድ ሁሉ 2 ግቦችን አስቆጥሮላቸዋል ቀርበና እንደ ግብ ኑኔሽን ያስቆጠረው የሃላንድ አሲስት ነበረች አንቶኒ በበርንሌ በኩል ብቸኛዋን ግብ በጨዋታው ላይ ማስቆጠር ችሏል ማንቸስተር ሲቲ በርንሌን 5-1 በሆነ ውጤት ባሸነፈበት ጨዋታ ላይ አርሊንግ ብሮት ሃላንድ ከቀድሞ የዩናይትድ ሌጀንድ ኦሌ ጉናር ሶልሻየር ሪካርዱን ተረክቧል አርሊንግ ሃላንድ አሁን ላይ በርካታ ግቦችን ያስቆጠረ ኖርዌይ ተጫዋች ሆኗል በፕሪሚየር ሊጉ ሶልሻየር 91 ነበር ሃላንድ 2 ግብ ማስቆጠሩን ተከትሎ 93 ደረሰ ለሲቲ 100 የፕሪሚየር ሊግ ግብ ለመድረስ ደግሞ 7 የፕሪሚየር ሊግ ግብ ብቻ ቀርቶታል እንደ አጠቃላይ ለማንቸስተር ሲቲ በርካታ ግቦችን በማስቆጠር ሰርጂዮ ኩን አጌሮ በ260 ግቦች ይመራል አሁን 9ኛ ደረጃ ላይ ወርደን ብናይ ሃላንድን እናገኘዋለን 133 ጨዋታ አድርጓል ገና ሃላንድ ጥቂት ዓመታትን ነው በዚህ ቡድን ያሳለፈው ስለዚህ እስከ 2030 ያለውን ኮንትራት አክብሮ እንኳን ቢቆይ ምናልባት ሊደረስበት የማይችል ሪካርድ በሲቲ ጽፎ ሊያልፍ ይችላል ለማንኛውም 9ኛው ተጫዋች ሆኗል ትላንትና 2 ግብ 1 አሲስት 9.3 ሬቲንግ በጨዋታው የተሰጠው ሃላንድ በማንቸስተር ሲቲ ቤት በ153 ጨዋታ 133 ግብ 20 አሲስት በ153 ጨዋታ 153 የግብ አስተዋጽኦ 7 ዋንጫዎች አሉት በዚህ ዓመት ኤርሊንግ ሃላንድ ለሀገሩና ለክለቡ በ9 ጨዋታ 15 ግብና 2 አሲስት በ9 ጨዋታ 17 የግብ አስተዋጽኦም አለው ማንቸስተር ሲቲ በርንሌን በሁሉም ጨዋታ አሸንፎታል በነገራችን ላይ 14 የተገናኙ 14 ሲቲ ያሸነፈ 51 ጎል ሲቲ ያስቆጠረ በርንሌ 3 አስቆጠረ ፍጹም የሲቲን የበላይነት ፍጹም የሃላንድን ብቃት ትላንት የሚያየንበት ምሽት ነበረ ቸልሲ
እጅግ በጣም እየተፈተነ ይገኛል። ባለፉት 4 ጨዋታ 3 ተሸንፏል። ያሸነፈው ብቸኛ ቡድን የሻምፒዮንሺፕ ሊንከን ሲቲ ነው። ታች ያለ ዲቪዚዮን ቡድንን ያሸነፈው። ከዛ ውጪ ትላንትና ስታንፎርድ ብሪጅ ለቼልሲ ምቾት የሚሰጥ አይነት ውጤት አይደለም የተመዘገበው። በእርግጥ ጨዋታ አሁንም ብዙ ጣት የሚያስቀስር ነገር አለው። ማሬስካም ላይ ተጫዋቾቹም ላይ ትላንት ቼልሲ 3-1 ሲሸነፍ ኤንዞ ፈርናንዴዝ 24ኛው ደቂቃ ግብ አስቆጥሮ ቼልሲ መራ ነበር። በኋላም ላይ ለብራይተን ዳኒኤል ቤክ 2 ግቦችን ዲኩፕሪ 1 ግብ አስቆጥሮ 3-1 ሲያሸንፉ ለዚህ ሁሉ ውጤት መቀልበስ ምክንያት የሆነው 53ኛው ደቂቃ ላይ የቻሎባ ቀይ ካርድ ነበር። ቼልሲ እንደ አጠቃላይም ባለፉት 4 ጨዋታ በባየር ሙኒክ 3-1 በዩናይትድ 2-1 ትላንት በብራይተን 3-1 ሲሸነፍ የሊንኮልን ሲቲ ድል ብቻ ነው የሚጠቀሰው። ከዚህ ጋር አያይዞ እንግዲህ ውጤቱን ለማየት ያክል ባለፈው ሳምንት ቻሎባ የብሪያን ምቤሞን ሩጫ ማስቀረት ሲችል ሳንቼዝን ለቀይ ካርድ ዳረገው። ትላንትና ሳንቶስ በሰራው ስህተት ቻሎባ በቀይ ካርድ ወጣ። ሁለቱም ቼልሲን በጣም አደገኛ ሁኔታ ውስጥ የከተቱ ቀይ ካርዶች ነበሩ። በኋላም ላይ ታዲያ ማሬስካ እንደለመዱት ዩናይትድ ላይ እንደዛ አይነት ቀይ ካርድ ሲያዩ የሰሩት የተጫዋች ቅያሬ በኋላ ላይ ቡድኑ እንዳይመለስ አድርጎታል። ከካዝሜሮ ቀይ ካርድ በኋላ ትላንትናም ተመሳሳይ አይነት ነገር ነው እሳቸው ሲሰሩ የነበረው። በርካቶችም ለዚህ ነበረ ብስጭታቸውን ሲገልጹ የነበረው። የብራይተኑ አሰልጣኝ ፋቢያን ሁዝለር ቼልሲ ጨዋታውን ተቆጣጥሮት ነበር እኛ ግብ እስክናስቆጥር ድረስ ብለዋል። በጨዋታው ላይም በጣም ጥሩ ተንቀሳቅሰናል፣ የኛ ተጫዋቾች ምርጥ ነበሩ፣ ቀይ ካርዱ አግዞናል። ነገር ግን ቀይ ካርዱ ሁሌ ያግዛል ማለት አይደለም። ነገር ግን ተጫዋቾቼ በደንብ ተጠቅመውታል፣ አጋጣሚውን በማሸነፋችን ደስተኛ ነኝ ብለዋል ፋቢያን ሁዝለር። የለንደኑ ክለብ ቼልሲ ባለፉት 5 ጨዋታ ማሸነፍ የቻለው 1 ጨዋታ ብቻ ሲሆን እሱም የሊግ ክለብ ነው። ከዛ ውጭ ቼልሲ ቀይ ካርድ በተመለከተ ያለፈው 3 ጨዋታ 3ቱንም ተሸንፏል። ይህ ሌላ በጣም አስከፊው ቁጥር ነው። እንደ አጠቃላይ ቼልሲ አምና ልክ አርሰናል ይገጥመው የነበረው ነገር ዘንድሮ እየገጠመ ነው ማለት ይቻላል። አምና አርሰናል ጉዳትም ቀይ ካርድም ይፈትነው ነበር። ተረኛው የለንደን ክለብ ጉዳትም ቀይ ካርድም የሚፈትነው የማሬስካው ቡድን ሌላኛው የለንደን ቡድን ቼልሲ ሆኗል። የሰማዮቹ ዋና አሰልጣኝ ኤንዞ ማሬስካ ቡድናቸው ባለፉት 2 ጨዋታ ትልቅ ስህተት ሰርቷል ብለዋል። በትላንትናውና በዩናይትድ ጨዋታ ቀይ ካርዱ የጨዋታውን መልክ የቀየረ ከባድ ስህተት ነበር ሲሉ አሰልጣኝ ማሬስካ ከጨዋታው በኋላ ተናግረዋል። መልበሻ ቤት ውስጥ ስላስተላለፉት መልእክት ያነሱት አሰልጣኙ ለተጋጣሚ ስጦታ እየሰጠን መቀጠል እንደማንችል ተነጋግረናል ብለዋል። ከጨዋታው በኋላ ከክለቡ ባለቤት ጋር ስለመገናኘታቸው የጠየቁት ኤንዞ ማሬስካ ሁልጊዜም ከጨዋታው በኋላ እንነጋገራለን፣ አዲስ ነገር አይደለም ብለዋል። ከጨዋታ በኋላ አሰልጣኝ ኤንዞ ማሬስካ ለ1 ሰዓት ከሚጠጋ ሰዓት በኋላ ነበር የድረ ጨዋታ ጋዜጣዊ መግለጫ የሰጡት። ይሄም መልበሻ ክፍል ውስጥ ከ1 ሰዓት በላይ ከተጫዋቾቻቸው ጋር አሳልፈዋል። እሳቸው እንደዚህ አይነት ስጦታ እየሰጠን መቀጠል አንችልም ርዕሳቸው ነበረ ትላንት ስብሰባው ላይ። እንግዲህ በቼልሲ በኩል ምን አይነት አብዮታዊ ለውጥ በቀጣይ ጨዋታ ደግሞ ይመጣል፣ ቀይ ካርድስ እንዴት ያስቀሩታል የሚለው በትልቁ ይጠበቃል። የስሎት ቡድን የመጀመሪያ ሽንፈቱን ለማስተናገድ በዚህ ዓመት በነጥብ ጨዋታ የመጀመሪያ ጨዋታ የገጠመውን ፓላስን መጠበቅ ነበረበት። ፓላስ በፕሪሚየር ሊግ ብቸኛ ያልተሸነፈው ቡድን ሆኖ ትላንትም ሲቀጥል በሴልኸርስት ፓርክ ስቴዲየም ሊቨርፑል 2-1 አሸንፏል። ሳርና ኒኬታ ለክሪስታል ፓላስ 2ቱን የማሸነፊያ ግብ ሲያስቆጥሩ በሊቨርፑል በኩል ኬዛ ነው ብቸኛዋን ግብ ያስቆጠረው። ፓላስ 2-1 አሸንፏል። ትላንትና 2 ግቦች የተቆጠሩት ያው የሊቨርፑል ጨዋታ ሁሌም ከ80ኛው ደቂቃ በኋላ ግብ አለው። ኬዛ 87ኛው ደቂቃ ያረጋቸው፣ ኒኬታ 97ኛው ደቂቃ ላይ ፓላስን በጨዋታው አሸናፊ ያደረገች ግብ አስቆጠረ። 1-0 ረፍት በመውጣታችን እድለኞች ነበርን ብለዋል ስሎት። የሊቨርፑል አሰልጣኝ አርኔ ስሎት ቡድናቸው ለሊጉ ዋንጫ መፎካከር ከፈለገ የቆመ ኳስ ላይ ጥሩ መሆን እንደሚገባው ገልጿል። ስለ ጨዋታው ያነሱት አሰልጣኝ አርኔ ስሎት 1-0 ብቻ እየተመራ ረፍት በመውጣታችን በጣም እድለኞች ነበርን ብለዋል። ለፕሪሚየር ሊግ ዋንጫ መፎካከር ከፈለግን የቆመ ኳሶች ላይ ጥሩ መሆን አለብን ያሉት አሰልጣኝ አርኔ ስሎት በኒካስል ጨዋታም 2 ጎል በዛ መንገድ ተቆጥሮብን ነበር ብለዋል። ከምናደርጋቸው ጨዋታዎች ሁሉ መማር አለብን፣ ከዚህ ጨዋታ ብዙ ነገሮችን መማር እንችላለን ሲሉ ተናግረዋል። ማሸነፍ የሚገባው አንድ ክለብ ቢኖር እሱም ክሪስታል ፓላስ ነው። ክሪስታል ፓላስ ማሸነፍ ይገባው ነበር ብለው ስሎት
ድሉ ለፓላስ ተገቢ እንደሆነ በጨዋታው አንስተዋል። ምናልባት የሊቨርፑል ደጋፊዎች ብዙዎች በሐሳብ መስጫ ሳጥናችን ላይ ትላንት ምሽት ባቀረብነው ዘገባ ላይ ጨዋታውን መሸነፍ ለሊቨርፑል ምናልባት ተደጋጋሚ አይነት ስህተት እየሰራ ሊቨርፑል ቢያሸንፍም ግን ትላንትና በደንብ ሊታረም የሚገቡ ቦታዎችን በሽንፈቱ ምክንያት ስሎት እንዲያዩ ቡድኑ እንዲነቃ ያደርጋልና ሽንፈቱን በመጥፎ ጎኑ ብቻ አልወሰዱትም። የሊቨርፑል ደጋፊዎች በጊዜ እንደ እርምትም ወስደውታል። ሊቨርፑል በርካታ ከዋክብትን ሰብስቧል። እንዴት ይጠቀም የስሎት የቤት ስራ ነው። የክሪስታል ፓላስ አሰልጣኝ ኦሊቨር ግላስነር ሊቨርፑልን ማሸነፍ ስሜቱ የተለየ መሆኑን ከጨዋታው በኋላ ተናግሯል። ማሸነፍ ሁል ጊዜም የተለየ ስሜት አለው፣ ጥሩ ነገር ነው። ነገር ግን ከፕሪሚየር ሊጉ ሻምፒዮን ጋር ሲሆን ደግሞ ስሜቱ ከዛ በላይ ነው ሲሉ አሰልጣኝ ኦሊቨር ግላስነር ከድሉ በኋላ ተናግረዋል። የመጀመሪያ አጋማሽ ክሪስታል ፓላስ ከመጣ ወዲህ ምርጡ ነበር ብለዋል። በእርግጥ ስሎትም የመጀመሪያ አጋማሽ በ1-0 ብቻ መጠናቀቁ ለኛ ፎይታ ነው ማለታቸው ይታወቃል። ለማንኛውም ቡድናቸው በማሸነፉ ደስተኛ መሆኑን ተናግረዋል። በሊቨርፑል በኩል ፍሎሪያን ቬርዝ አሁንም ግብም የለም አሲስትም የለም። ፕሪሚየር ሊጉ 7ኛ ሳምንት ላይ ደርሷል። አሁን በተለይም ከሊቨርፑል መሸነፍ ጋር በተያያዘ ጫና ውስጥ ይወድቃል ተብሏል። እየተጫዋችም ምናልባት ዛሬ ከዚህ ጋር በተያያዘ አዳዲስ የሚወጡ ነገሮች ካሉ እንመለከተዋለን። ከዛ ውጪ ፍሬድሪኮ ኬዛ በተሰጠው እድል ራሱን እያሳየ ነው። 6 ጨዋታ 2 ግብ 2 አሲስት በ6 ጨዋታ 4ኛ የግብ አስተዋጽኦ ላይ ደርሷል። ማርክ ጉዌ ባለቀ ሰዓት ለሊቨርፑል ሊፈርም ባለቀ ሰዓት የቀረ ዝውውር ነበር። ትላንትና ባለቀ ሰዓት ለተቆጠረው ግብ አሲስት አድራጊ ደግሞ እሱ ነበረ። ባለቀ ሰዓት ዝውውሩ የቀረው ማርክ ጉዌ ባለቀ ሰዓት ሊቨርፑልን ጉድ ሰርቶታል ማለት ይቻላል። በአጠቃላይ 21 የተሳካ ኳስ ቅብብል ነበረው ተጫዋቹ። 7 ኳስ ከግብ ክልሉ አራቅም፣ 5 1 ለ1 ግንኙነት አሸነፈ፣ 3 ታክል ወረደ። በጨዋታው 1 አሲስት፣ ምንም ጥፋት አልሰራም። የተጫዋች ሊቨርፑልን በጥር ሳይሆን ቀጣይ ክረምት በነፃ ዝውውር ይቀላቀላል ተብሎ ይጠበቃል። በክረምት አጀንዳ የነበረ ነው። ሌላኛው ኤዲን ኬታ በዚህ ሲዝን ለክሪስታል ፓላስ የመጀመሪያ ጎሉን ነው ማስቆጠር የቻለው በትላንትናው ዕለት። ኢስማኤል ሳር ደግሞ ሊቨርፑልን መግጠም ለሱ ጥሩ አጋጣሚ ነው። በ8 ጨዋታ 5 ጎል 2 አሲስት በ8 ጨዋታ 7 የግብ አስተዋጽኦ ሊቨርፑልን በገጠመባቸው የፕሪሚየር ሊግ ቡድኖች ሁሉ አለው። አሊሰን ትላንትና 5 ኳሶችን አድኗል። ያዳናቸው ኳሶች ሁሉም ከፔናልቲ ክልል ውስጥ የተመቱ ናቸው። ትላንት ቡድኑን ታድጓል ማለት ማጋነን አይሆንም። አሊሰን ቤከር ሪያን ግራቨንበርግ በጨዋታው ምርጥ ነበረ። ቡድኑ አላሸነፈለትም እንጂ 100 ኳስ ንክኪ ነበረው። 5 ኳስ ከግብ ክልሉ አርቋል፣ 2 ኳስ አቋርጧል። 100% የተሳካ ታክል፣ 100% የአየር ላይ ግንኙነት ያሸነፈ፣ 100% የተሳካ ድሪብል፣ ከ6 የመሬት ላይ ግንኙነት 6 ያሸነፈ፣ 4 ጥፋት የተሰራበት፣ 1 ኳስ የግቧ ግዳሜ መለሰበት። ተጫዋቹ እንዳጠቃላይ ምርጥ ብቃቱን አሳይቷል። ግን ሊቨርፑል ነው ማሸነፍ የተሳነው ማለት ይቻላል። ሌላኛው በክሪስታል ፓላስ በኩል ሊቨርፑል 2-1 ባሸነፉበት ጨዋታ አዳም ዋርተን የጨዋታው ኮከብ ተብሎ ተመርጧል። ክሪስታል ፓላስ ባለፉት 18 ጨዋታ 8ቱን አሸንፏል። 10 ጊዜ አቻ ተለያይቷል። ምንም አልተሸነፈም። ስለዚህ የዚህ ውድድር ዓመት በፕሪሚየር ሊግ ረጅሙ ያለመሸነፍ ጉዞ በፓላስ እጅ ብቻ ነው የሚገኘው። በዚህ ውድድር ዘመን በፕሪሚየር ሊጉ ባለቀ ደቂቃ የተቆጠሩ 2 የመጨረሻ ግብ ብናይ ሪዮኑ ጉማ የሊቨርፑል ተጫዋች ኒካስል ላይ 100ኛው ደቂቃ ላይ፣ ኤዲ ኬታ ራሱ ሊቨርፑል ላይ ትላንትና ደግሞ 97ኛው ደቂቃ ላይ የተቆጠረው ግብ በፕሪሚየር ሊጉ 1ኛና 2ኛ ደረጃ ላይ ተቀምጠዋል። ባለቀ ሰዓት የተቆጠሩ የቀድሞ ቼልሲ ከዛ ዩናይትድ ቶትናም እያልን በፕሪሚየር ሊጉ ሪያል ማድሪድ ሮማ ከዛ ሁን ቤኔፊካ ይገኛሉ። ዘ ስፔሻል ዋን ጆዜ ሞሪኒዮ ከሰሞኑ አንድ ንግግራቸውን እኛም ነግረናችሁ ለማንኔን የተናገሩት ብለናችሁ ነበረ። በርካቶች ለሩበን አሞሪም ነው ይላሉ። እሳቸው ምርጫ ወይም አንተ አንድን ስራ ለመስራት ያቀድከው እቅድህን የሚያበላሽብህ ከሆነ ስራህን የሚያበላሽብህ ከሆነ እቅድ በዚህ አጋጣሚ በእቅድ ምክንያት የምትሞት ከሆነ ተጠያቂው ምክንያቱ አንተ ነህ። ያ ማለት እቅድ የሚገል ከሆነ ማትረባ ሰው ነህ ብለዋል ጆዜ ሞሪኒዮ። ይህ ንግግር ለሩበን አሞሪም ነው እያሉ ነው በርካቶች ከያኔ ጀምሮ ማለት ነው። ሩበን አሞሪም በዛው ፍልስፍናቸው ማንቸስተር ዩናይትድን ይዘው 2 ተከታታይ ጨዋታ እንኳን ድል ሳያደርጉ ድፍን 1 ዓመት ሊሞላቸው ነው። 3-1 ትላንትና በብሬንትፎርድ ተሸንፈዋል። ቲያጎ 8ኛውና 20ኛው ደቂቃ ላይ ለብሬንትፎርድ 2 ግብ ሲያስቆጠር ጀንሰን 95ኛው ደቂቃ ላይ ሌላ ቀሪ ግብ አክሏል። ቤንያሚን ሼሽኮ ነበረ ብቸኛዋን የዩናይትድን ግብ በጨዋታው ላይ ማስቆጠር የቻለው። ሩበን አሞሪም
በዚህ ሰዓት ምን እያሰብክ ነው ሲባል ወይም ስለመሰናበት እያሰብክ ነው ወይ ሲባል የለም ስለመሰናበት እያሰብኩ አይደለም አንድ ነገር ብቻ ነው እያሰብኩ ያለሁት እሱም ቀጣዩን ጨዋታ ብለዋል እሳቸው እንዳጠቃላይ በጣም ያማል በእውነቱ መሸነፍ እየተለማመሩ መሆኑ ደግሞ ነገሩን አስከፊ ያደርገዋል ብለዋል ግን እሳቸው የሚመሩት ቡድን ነው እየተሸነፈ ያለውና መፍትሄ የሚፈልገውም ከሳቸው ነው ተጫዋቾቹ ብዙ ቅሬታ የሚያስነሳ ነገር ሜዳ ላይ እየተገበሩ ነው ይሄ ጥያቄ አያስነሳም ግን እንዲህ የደከመ ተጫዋች አለኝ ብለው ካሰቡ ለተጫዋቾቹ የሚሆን ነገር ማዘጋጀትስ እሳቸው ድርሻ አይደለም ወይ ምክንያቱም መሪው ፈላጭ ቆራጩ እሳቸው እንደሆኑ ይታወቃል ከ29 ጨዋታ ውስጥ 7 የፕሪሚየር ሊግ ጨዋታ አሸንፏል ዩናይትድ በእሳቸው ስር 24% የማሸነፍ ንጻሬ ከ1980 ጀምሮ ከየትኛውም የዩናይትድ አሰልጣኝ በታች ነው በቅርቡ ከአሰልጣኝነት የተሰናበተው ፖተር እንኳን 26% የማሸነፍ ንጻሬ ነበረው በዌስትሃም ዩናይትድ ከሩበን አሞሪም በላይ ነበር ማለት ነው ስለዚህ በዌስትሃም ዩናይትድ ለመሰናበት ከበቂ በላይ ነው ሩበን አሞሪም በዩናይትድ ያደረጉት 100% የምተማመንበት የጨዋታ እቅድ ነው ያሉት ሩበን አሞሪም ችግሩ በሳቸው በኩል የታክቲክ ሳይሆን ታክቲኩን የመተግበር ነው ብለዋል ግን ታክቲኩ ካልተገበረስ ቢቀየር ይያሉ ነው በርካቶች ግን እሳቸው በዚሁ ይጸናሉ እኔ ስለመሰናበት እያሰብኩ ሳይሆን ስለቀጣይ ስራ እያሰብኩ ነው ሲሉ በርካታ ዩናይትዳውያን ግን አሁን የሚያሳስባቸው ነገር በሙሉ የእሳቸው ስንብት ሆኗል ማቲያስ ኩንሃ 100% በጨዋታው እቅድ እርግጠኛ ነኝ እያለ ነው ያሰልጣኙ ብቻ እንዳልሆነ ነው ማስበው ችግሩ እኛ ተጫዋቾቹም ኃላፊነት ሊሰማን ይገባል ሁላችንም መቀየር ነው ምክንያቱም ጨዋታ ለመጫወት ወደ ሜዳ ምን ገባ እኛ ነን በቀጣይ ጨዋታ የተሻለ ማድረግ ይጠበቅብናል ብለዋል በርግጥ ይሄም ሌላ ጥያቄ ነው ተጫዋቾቹስ ሜዳ ላይ በእውነት የተሰጣቸው ቦታ ላይስ በትክክል እየተንቀሳቀሱ ነው ወይ የሚለው ነገር አንዱ ጥያቄ ነው ከታክቲክ ጉዳይ በተጨማሪ ሩበን አሞሪም እኔ እዚህ ያለው ተጫዋቾች ለመጠበቅ አይደለም እኔ ለክለቡና ለቡድኑ የሚጠቅመው ነገር ለማድረግ ሞክራለሁ ሲሉ ተደምጠዋል እኔ ልምምር ላይ እመለከታቸዋለሁ ግን አንዳንድ ጊዜ ነገሮች ሲከብዱ እነሱ የማላቃቸው ሰዎች እንደሆኑ ይሰማኛል ይህ ክለብ የሚፈጥረው ጫና ነው እኔ ቀጣዩን ጨዋታ ለማሸነፍ የተሻለው መንገድ ስለማግኘት ነው የማስበው እኔ ተጫዋቾቹም ሆነ ራሴን ለመከላከል አልሞክርም እኔ ቀጣዩን ጨዋታ ስለማሸነፍ ብቻ ነው የማስበው ብለዋል ሩበን አሞሪም እሳቸው ግን በተረጋጋ ሁኔታስ እንዴት ሆነው ሳምንቱ ሙሉ ያስቡታል ሌላ ጥያቄ ነው አልታይ ባይንደር ለማንቸስተር ዩናይትድ 10ኛ የፕሪሚየር ሊግ ጨዋታውን አድርጓል ከ10 ጨዋታ አንድ ክሊን ሺት ነው ያለው ምናልባት ዩናይትድ ለምን አዲስ ግብ ጠባቂ ያመጣ ሩበን አሞሪም ትላንት ለምን አልተጠቀሙት የሚለው ሌላ ጥያቄ ነው ሩበን አሞሪም ሁሉንም ውድድሩ ዩናይትድን ይዞ 49 ጨዋታ ነው እንደቀል የሞላቸው 18 ድል ብቻ ነው ያላቸው 19 ሽንፈት አስተናግዶ 12 ጨዋታቸው ወጥቷል ቡድኑ ካሸነፉት የተሸነፉት ይበልጣል በትላንትናው ዕለት ከ88 ዓመት በኋላ ነው በብሬንትፎርድ ዩናይትድ በተከታታይ ጨዋታ ሽንፈት እንዲገጥመው የሆነው ምናልባት በቡድን ውስጥ በጣም አስደናቂውን ተጫዋች ኢጎር ቲያጎን እንመልከት በ10 ዓመት ውስጥ በማንቸስተር ዩናይትድ ላይ በመጀመሪያዎቹ 20 ደቂቃዎች 2 ግብ ያስቆጠረ የመጀመሪያው ተጫዋች ነው ባለፉት 10 ዓመታት ውስጥ ይሄንን አድርጎ የነበረው ለመጨረሻ ጊዜ ያርሰናሉ አሌክሲስ ሳንቼዝ ነበረ ሱም 2015 ላይ ነበረ በዩናይትድን በወቅቱ አርሰናል ባሸነፈበት ጨዋታ ላይ ብሩኖ ፈርናንዴዝ ቤንያሚን ሼሽኮ ብሪያን ምቤሞ እና ካርሎስ ካዝሜሮ በሊጉ ለማንቸስተር ዩናይትድ ግብ አስቆጣሪ ሆኗል ስለዚህ ትላንትና ተረኛው ቤንያሚን ሼሽኮ ግብ አስቆጥሯል ግን ብሩኖ ፈርናንዴዝ ትላንትና ግብ ማስቆጠር አልቻለም በኮማኒ ኬለር ፍጹም ቅጣት ምቱ ድኖበታል ኮማኒ ኬለር በተጫዋችነት ዘመኑ ከተመቱበት 7 ፔናልቲ 4ቱን አድኗል የቀድሞ የሊቨርፑል ግብ ጠባቂ ብሩኖ ፈርናንዴዝ ከመታቸው 6 ኳሶች 2ቱን አምክኗል በዚህ ዓመት ናቸው ያመከናቸው 2ቱን እጅግ በጣም አስከፊ ነው የብሩኖ ፈርናንዴዝም ቁጥር በነገራችን ላይ አሁን ላይ በርከት ያሉ የዜና ምንጮች ብሩኖ ፈርናንዴዝ ማንቸስተር ዩናይትድን ቀጣይ ክረምት ላይ ለቃል የሚሉ ዘገባዎች በስፋት እየወጡ ነው ከዓለም ዋንጫ በኋላም በዩናይትድ አይቀጥልም ግልጽ እቅድ ያለው አልሂላል ጋር ግልጽ ግንኙነት አለው እና እንደ ቤን ጃኮብስ ዘገባ ከሆነ ብሩኖ ፈርናንዴዝ የመጨረሻ ዓመቱን በዩናይትድ እያሳለፈ ይገኛል ትላንት ከጨዋታዎቹ በኋላ ሊቨርፑል በ15 ነጥብ መሪነቱን ሲያስጠብቅ በርግጥ በዚህ ሳምንት የሚወስድበት የለም ግን በጣም አስገራሚው ፓላስ ወደ ሁለተኛ አድጓል በ12 ነጥብ ስፐርስ በ11 ነጥብ ሶስተኛ ሰንደርላንድ አዳጊው ቡድን በ11 ነጥብ አራተኛ በርንማውዝ በተመሳሳይ 11 ነጥብ አምስተኛ ደረጃ ላይ ተቀምጧል አሁን ነገሩ ለማን ነው መልካም የሆነው ካላችሁ
ለአርሰናል ነው ምንም ጥያቄ የለውም አርሰናል በፕሪሚየር ሊጉ በ10 ነጥብ 7ኛ ነው የሚገኘው ዛሬ ኒውካስል ዩናይትድን የሚረታ ከሆነ አርሰናል ሁለተኛ ስፍራን ከፓላስ ይረከብና ደረጃው ሽግሽግ ይደረጋል ከመሪው ሊቨርፑል ጋር አርሰናል የሚኖረውን የነጥብ ልዩነትም ወደ 2 ብቻ ዝቅ ማድረግ ይችላል ይሄም ለአርሰናል ትላንትና መልካም ቀን ነበር ማለት ይቻላል ምናልባት ካልተጫወቱ ቡድኖች ውስጥ ትላንትና አሸናፊ ብንፈልግ አርሰናል ማለት ማጋነን አይሆንም ምክንያቱም ዛሬ አንድ ቀሪ ጨዋታ እጁ ላይ ኖሮ ሌሎቹ ቡድኖች በሙሉ ነጥብ ጥለውለታል በተለይም ከአናቱ ያሉት ከሲቲ ውጪ ስለዚህ ለአርሰናል ዛሬ ጥሩ አጋጣሚ ነው ዊሊያም ኡስላ የ22 ዓመቱ የኒውካስል ዩናይትድ አጥቂ ዛሬ ለአርሰናሎች ፈተና ይሆናል ተብሎ ይጠበቃል አምና ኢሳክ በነበረው ቡድኖች በራሱም ጥቂት ጨዋታዎችን አድርጓል በጣም አስደናቂ ነበር አሁን ዎልትሜድ የተባለ በጣም ቁመተ መለሎ ታዳጊ አጥቂ በኒውካስል አለ ጅማሮ ከሞላ ጎደል መጥፎ የሚባል አይደለም ገና ፕሪሚየር ሊጉን መላመድ ይጠብቃል ዊሳ ምናልባት በኒውካስል ዛሬ የሚያስቆጨው ተጫዋች ነው አለመኖሩ በጉዳት ምክንያት ነው ታዲያ ዊሊያም ኡስላ በተሰጠው ድል እስካሁን 3 ግቦችን አስቆጥሯል ድንቅ እንቅስቃሴን እያደረገ ነው ዛሬ አርሰናል ከኒውካስል ዩናይትድ በሚያደርጉት ጨዋታ ላይ በአርሰናል በኩል ተከላካዮቹን በመረበሽ ረገድ ፈተና ይሆናል ተብሎ ይታሰባል ጨዋታው በዛ ላይ የሚደረገው ሴንት ጄምስ ፓርክ ስቴዲየም እንደሆነ ይታወቃል ምናልባት ዛሬ የማይክል አርቴታ ተቀዳሚ ምርጫ ዊሊያም ሳሊባ ሆኖ ይቀጥላል ተብሎ ነው የሚታሰበው በእርግጥ ያምነው የቡድኑ ቁልፍ ተጫዋች ነው ዘንድሮ የሞሽኬራ መምጣት ነበር ሳሊባን ይቀመጥ ወይንስ ሳሊባ ከጉዳት ሲመለስ ይጫወት የሚል ጥያቄ አስነስቶ የነበረው ዛሬም ሳሊባ ቅድሚያውን ይወስዳል ተብሎ ይታሰባል በአራት የሊግ ጨዋታም 2 ክሊን ሺት ከ29 የአንድ ላንድ ግንኙነት 21ን ያሸነፈ 18 ኳስ ከግብ ክልሉ ያራቃ ነው በእርግጥ የሞሽኬራም ቁጥር ተቀራራቢ ነው በአራት ጨዋታ በቡድኑ 2 ክሊን ሺት አለው እንደ ዊሊያም ሳሊባ ሁሉ 88.9% የመሬት ላይ ግንኙነቶችን የማሸነፍ ንጻሬ ያለው 9 ኳሶችን ከግብ ክልሉ አርቋል በጣም ተቀራራቢ የሚባል ቁጥር ነው በሞሽኬራና በዊሊያም ሳሊባ በኩል ያለው ምናልባት የልምድን ጉዳይ ካገኘን በፕሪሚየር ሊጉ የዊሊያም ሳሊባ ከፍ ያለ ነው ከዛ ውጪ ደግሞ ከማጋሌሽ ጋር ጥምረቱ ረዘም ላለ ጊዜ ነበርና የታወቀው ነው በፕሪሚየር ሊጉ ዛሬም ለዊሊያም ሳሊባ ቅድሚያ ይሰጡታል ተብሎ ይታሰባል ከዛ ውጪ በቡድን ውስጥ እስካሁን አዲስ ምንም ጉዳት የለም ሳካም ኦዴጋርድም ተመልሷል ስለዚህ በ4-3-3 ፎርሜሽን ኦዴጋርድን ከራይስ ዙቤሜንዴ በ6 ቁጥር ቦታ ኢዜ ምናልባትም በክንፍ አጥቂነት በድጋሚ ልናየው እንችላለን ወይ ማርቲኔሊ ከዛ ውጪ ሳካ ተመልሷል ዮኬሬስ በቦታው ላይ ያለ ማጋሌሽና የሳሊባ ጥምረት የሪካርዶ ካላፊዮርና የቲምበር ግራና ቀኝ ዳቪድ ሪያ ደግሞ በግብ ጠባቂነት ዛሬ እንጠብቃቸዋለን ጨዋታው 12:30 ሲል ነው የሚጀምረው ኒውካስል ዩናይትድ ከአርሰናል በኒውካስል ዩናይትድ በኩል ባለፉት ወደ 7 የሚጠጉ ጨዋታ 2 ድል 2 ሽንፈት 3 አቻ በአርሰናል በኩል ካለፉት 6 ጨዋታ 7 ጨዋታ 5 ድል 1 አቻ 1 ሽንፈት አላቸው ባለሜዳው ኒውካስል ዩናይትድ 2 ድል 2 አቻ 1 ሽንፈት በ5 ጨዋታ አርሰናል 3 ድል 1 አቻ 1 ሽንፈት አለው በአጠቃላይ እርስ በርስ ግንኙነት አርሰናል 86 ጊዜ ኒውካስልን ሲረታ 72 ጊዜ ኒውካስል ረቷል 39 ጊዜ ባቸው ውጤት ጨዋታቸውን ያጠናቋል አርሰናል 2 ኒውካስል ዩናይትድ 2 ከመጨረሻ 4 ግንኙነት ዛሬ ጨዋታውን ማን በበላይነት ሊወጣ ይችላል በሐሳብ መስጫ ሳጥናችን ላይ ቀድመ ግምታችሁን አድርሱን በድጋሜ ውድ ቤተሰቦቻችን ከኛ ጋር ስለነበራችሁ አመስጋኞች ነን ላይክ ሰብስክራይብ ሼር ስላደረጋችሁንም ማለት ነው የሁሉን ጥንቅር ግን እዚህ ጋር እንቋጫለን መልካም ቀን